ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ አላዛር ሮቶ ማለት ነው እናቱ በተለይ በስመ አብ ወወልድ ወመንፈስ ቅዱስ እቃውን ሲፈታታ ደግሞ እራሷ የገዛችውን ቴሌቪዥን ሆነ ብሎ ወደው ያነሳት ማለት ነውና በጣም ነው የሚያናድደው፣ በጣም ነው የሚያስጠላው። ልጅቷ እርጉዝ ሆና ህፃኑ ልጁን በሆዷ ተሸክማ እንደዚህ እየተንበረከከች ይቅር በላይ ምን አይነት ድንጋይ ሆድ ነው ያላዛር ሆድ ማለት ነው። ድንጋይ ሆድ አላዛር። የእውነት አብርሃም እኮ ከሩታ ጋር ተጣልቶ ከቤት እኮ ሲወጣ አብረን አንኖርም፣ ቤት ከገባው አንተ ትወጣለህ ከቤት እኔ ልጁን ይዤ እኖራለሁ እንጂ አንድ ላይ አንኖርም፣ አንድ ክፍል ስጭኝና አንድ ክፍል ውስጥ አብሬሽ ልኖር ሲላት አይቻልም ስትለው እቃዋን ሙሉ እቃዋን ማለት ነው ጣል አድርጎላት ነው ሄዶ ለብቻው የተከራየው ማለት ነው። ይሄም እቃ ሆኖ እንደገና ይሄም ኑሮ ሆነ። መች የተኖረ ኑሮ ነው? መች በስነ ስርዓቱ የትዳርን ጣዕም ያጣጣመበት ኑሮውን ነው? በ3 ወርና በ4 ወር የኖረውን ኑሮ ነው ዛሬ የሚያፈርሰው? የትኛው ኑሮ ኖሮት ነው? የእውነት እንዴ በጣም እኮ እንደው አላዛር ከነናቱ ማለት ነው እንደዚህ የወረዱ ናቸው የወረዱ። ድሮም እኮ በቃ እኔ ባለፈውም ተናግሬያለሁ። ይሄ ዝም ብሎ ልቅ መረን ተለቆ ያደገ በቃ ይሄ ነው። ለሰው ክብር የለውም። ቢያንስ እንኳን ማለት ነው ትንሱ እርጉዝ ናት አይደል እንዴ? እርጉዝ ናት። እንደው ለሷ እንኳን ባያስብ ማለት ነው ለልጁ ውስጥ ላለችው ላልተወለደችው ማሰብ አለበት። አብርሃም እኮ ማርያምን አንዳንዴ እኔ በደንብ አድርጌ ነው አብርሃምን የማመሰግነው። የእውነት የሚመጣበትን ነገር ሁሉ በጥበብ የሚመልስ በትዕግስት የሚመልስ እንደዛ እንኳን ሙሉ ቤት ለቆላት ሄዶ ማለት ነው ለልጁ ሲል እየሄደ እየተዋረደ የሚመለስ አባት ነው። ለልጁ ዋጋ የከፈለ አባት ነው አብርሃም ማለት ነው። የእውነት እውነቴን ነው። አላዛርን በአብርሃም አይነ ሳየው ማለት ነው የሆነ በቃ ምን ብዬ ልንገራችሁ፣ ምንም አይነት ይሄ ምንም እንደውም ይቅርባት፣ የእውነት ይቅርባት። መቼም ይሄንን ነገር እያየች የትንሱን ሁኔታ እያየች ነገ ሌላ ትዳር እንኳን ሊይዝ ብሎ የምትመጣ ሴት አትኖርም። ምክንያቱም ነገራቸው የእናቱ ስራ የሱ ስራ በይፋ እንደዚህ በሚዲያ እየወጣ እየተለቀቀ ነው። ነገ ጧት ሌላ ሴት አገባለሁ ከሌላ ሴት ጋር ግንኙነት ይኖረኛል ዘበት ነው። ይቺ እናቱ ከመሃል ካልተነቀለች ማለት ነው። እንደገና ደግሞ እቃ ተሸክሞ የሚሮጠው ምን እንደው አረ እንደው በስመ አብ ወወልድ ወመንፈስ ቅዱስ እንደው ምን ጉድ ነው እንደው በክርስቶስ እንደው ምን ጉድ ነው እንደው አሁን ይሄም እቃ ሆኖ እንደው ትንሱ ትበልጣለች እኮ ከእቃው ማለት ነው። እየተንበረከከች 10 ጊዜ ይቅር በለኝ እባክህን እያለች የምታለቅሰው ያውም እርጉዝ ሆና ማለት ነው። እሷ ትበልጣለች እኮ ከዚህ ከትርኪ ሚርኪ ነገ ጧት ምናልባት በድንገት ወድቆ የሚሰበርን ነገር ማለት ነው። ትንሱ ትበልጣለች። ውስጥ ያለችዋ ልጅ ህፃን ትበልጣለች እኮ ከዚህ ከቴሌቪዥን ማለት ነው። ገና ለገና እናቱ የገዛችው ናት ብሎ መጀመሪያ ያንጠለጠለው ሮጦ ቴሌቪዥኑን ነው። ቴሌቪዥን አባቱ ይጥፋና እንዴ ልጅቷ እኮ አልቅሳ የለመነችው እንደው ቤተሰብ እንደሌላት በቃ አንዴ ሆኗል አይደል እንዴ? አርግዛለች። ያልሆነ ትዳር ነው። ሄዳ እናቷ ጋርም ብትገባ ስንቱ ዝም ብሎ ሳይፈራረም ትዳር ሳይኖረው ምናምን ነገር በድንገት አድርግዞ ይወልድ የለ እንዴ? ቤት ውስጥ ማለት ነው አይደል እንዴ? ስንቱን አይተናል እኮ አይደል? ይወልዳሉ። እሷ ግን በክብር ሽማግሌ ተልኮ ምናምን ነው ቤት ያስገባት አይደል እንዴ? ስለዚህ ፈረሰ፣ በቃ አልሆነላትም። ልጇን ይዛ ወደ ቤቷ ሄደች፣ አርግዛ መጣች። ይሄ ነው በቃ። ሌላ ምንም እኮ እንደው ትንሱም ካሰበችበት እኮ የሚያሰድብ እናቷንም የሚያሰድብ ነገር አንገት የሚያስደፋ ነገር የለም። ምክንያቱም በክብር ነው የሄደችው። ይችልች ከቤት የወጣችው በክብር ነው። አልሆነላትም፣ ወጣች፣ አልሆነላትም። በቃ ተመልሳ እናቷ ጋር ሄደች። መቼም ይሄንን ከጥሩ ሐሳብ የሚያስበው ሰው አይጠፋም እላለሁ የእውነት። ምክንያቱም ይችልች ተንዘላዝላ ምናምን ነገር ልጅ ያረገዘችው እናቷ ጋር ስትሄድ ስም የሚጠፋው ያለነው ስም የሚሰጠው ምናልባት የትም ተንዘላዝላ መታ አርግዛ መጣች እናቷ ጋር ምናምን የሚለውን ነገር ፈርታ ነው አይደለ? ግን የትንሱ እኮ በክብር እኮ ነው። ብትሄድም ቤተሰቦቿ ጋር ወይ አክስቷ ጋርም ብትሄድም የትም ብትሄድም ማለት ነው እናቷ ጋር ብትሄድ አክስቷ ጋር ብትሄድ ትችላለች። ምክንያቱም ይሄ በህግ የተጋባችው ጋብቻ ነው።
አልሆነላትም። በቃ ባዶ ቤት። አሁን እሺ ጥሏት ሄደ። እንግዲህ ጥሏት ሊሄድ ነው እንበል። ዕቃ እየሰበሰበ ነው። ይሄ ኮተታም የሆነ ሰውዬ ኮተታም ነው ከነናቱ። እናቱ ደግሞ ማለት ነው አፋን ዘግታ ቁጭ ብላ ቆማ የምታየው። ጭራሽ ታግዘዋለች፣ ጭራሽ ታሽግለታለች። እንዴ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ውይ እኔ አንዳንዴ ትንሱም ታናደደኛለች የምር ማርያምን። በውስጥ በጣም ብዙ ተጽፎላታል። የህግ አካላቶች እናግዝሽ ምንድን ነው አናግሪን ብለዋታል እኮ። እንደው የእውነት ከሆነ ማለት ነው እኛ ላይ እየተጫወቱ ካልሆነ ይሄ ሁሉ ሰው ትንሱን እያናገራት አናግሪን እናግዝሽ እያሏት በህግ ቀጥ አድርጋ ሁሉን ነገር እንትን ማለት ትችላለች እኮ ትንሳኤም ማለት ነው። አንዳንዴ እሷም ታበዛዋለች። ስታለቅስ ደግሞ እርጉዝ ሆናም ታሳዝነኛለች የእውነት። አላዛር ግን አይታን አይቀናውም። ነገ ጠዋት ደግሞ ልክ ትንሱ ልጇን በሆዷ አድርጋ እንዳለቀሰችው ማለት ነው አላዛርን የምታስለቅሰዋን ሴት ነው የሚሰጠው እግዚአብሔር። ምክንያቱም ትንሱን በድሏታል። ምንም እሷ እንደው እርጉዝ ሆና ሆርሞን ቼንጅ ተብሎ ያልሆነ ቃላት ተናግረውም ቢሆን ማለት ነው አስቀድሞ ደግሞ እሱ ሰምቶታል። ከሁሉ ቦታ ከሁሉ አቅጣጫ እየተደወለልኝ እንግዲህ ቻላት አደራህን ባል እስከ ማስጠላት ድረስ ይደርሳል ይሄ ነገር፣ ስለዚህ እባክን ቻላት ተብሏልና እንደዚህ ከሆነ ታዲያ እንዴት ነው የማደርገው? ምን ይሻለኛል? ምናምን ነው አሁን እሱ የፈለገው አላዛር ማለት ነው። ማርያምን ከአንድም ስንቴ ነው ይህንን ነገር ሲናገር የሰማሁት። እኔ እችን ነጥብ በደንብ ነው ያስኩበት። ከትንሱ ጋር እርጉዝ ሆና እንደዛም ደም እየፈሰሳት አብሯት መተኛት ይፈልጋል። የእውነት ከአንድም ሁለት የቪዲዮ ላይ ማለት ነው ይህንን ነገር በደንብ ነው ያስኩበት። አይቼበታለሁ። አሽሽተሽኛል፣ ገለልተኛ አድርገሽኛል፣ እኔ ካንቺ አጣውትን ሌላ ሴት ጋር አገኛለሁ ሲላት ነበረ። እቺ ልጅ ደም እየፈሰሳት ሲጀመር እርጉዝ ናት። እርጉዝ ሆና ልጁን በጽንሷ በማህፀኗ ተሸክማ ሊገናኛት ይፈልጋል። ይሄ ልክስክስ ነው። ይሄ ባለጌ ነው። አይምሮ ቢስ ነው። አላዛርን እንደዚህ በቃ አልፈልግሽም ያስባላት ትንሱን ማለት ነው አልቅለሽልሸኛል፣ አስጠልተኛል ምናምን ነገር ሂድልኝ ምናምን ስላለችው አይደለም። እሱ አብሯት ስላልተኛ ነው። ባለፈውም የያዘበት ሩም ሄዳ እንትን ስትል ስታናገረው ይቅርታ ስትጠይቀው አንቺ እኮ ከኔ ጋራ ተቃቅፈሽ መተኛት ትተሻል ብሏታል እኮ። ከኔ ጋራ አብረሽ መተኛት አብረሽ መሆን እኮ ትተሻል ብሏታል። ይሄ ነገር ምንድነው? አሁንም እርጉዝ ሆነሽ አብረሽ አልተኛሁም፣ ባልና ሚስት የሚያደርጉትን ነገር አላደረግንም ነው። ስለዚህ ይሄ ጥማቱ ይሄ ብቻ ነው እንጂ ትንሳኤ ደም ፈሰሳት አልፈሰሳት፣ አረገዘች አላረገዘች ምንም ግዴታ አባቱ አይሰጠውም። የእውነት እንዴ እሱ አሁን ያንገበገበው ማለት ነው ልጅቷ ታማ በነበረችበት ሰዓት ማለት ነው አብሯት አልተኛም። ይችን ነገር ተመልሳችሁ እዩ። ሁለቴ እንደዛ ብሏታል። አብሯት አልተኛም። ለዛ ነው ይሄ ትዳር ይቅርብኝ ብሎ አሁን ዛሬ ይሄም ኑሮ ሆኖ ይሄም ደግሞ ተኑሮ ፈረሰ አሉ። እንግዲህ ቤት ፈረሰ፣ በቃ ትዳር ተኖረ አለቀ፣ ቤት ፈረሰ ተባለ። እንግዲህ በሱ በኩል ማለት ነው ያልተኖረ ትዳር ያልተጀመረ ህይወት ፈረሰ ሲባል እና እሱ ያንገበገበው ትንሳኤ እርጉዝ ሆነ አብራው ስላልተኛች በቃ ይሄ ብቻ ነው እንጂ የእውነት አይደለም። ከትንሳኤ ዶክተሩ ማስረድቶታል። እንደገና ደግሞ እራሱ በአፉ ማለት ነው ብዙ ሰው ደውሎልኝ እንደዚህ ብሎኛል፣ ሆርሞን ቼንጅ ብዙ ነገር ያስከትላል ብለውኛልና እንዴት ነው የምችለው ሲል ነበረ። ገባችሁ አይደለ? ከሰው ሁሉ ተረድቶታል፣ ከሐኪሙም ተረድቶታል። ስለዚህ የትንሱ መቀየር የትንሱ ስድብ አይደለም አላዛርን እንዲህ እቃስ ጎትቶ ከቤት ሊያስወጣው የደረሰው። እሱ ከኔ ጋር አልተኛሽም የምትሏ ሁለቴ ነው ደጋግሞ ሲናገር የነበረው ባለጌ ስድ። እሱ ሚስቱ ህፃኗን ልጇን በሆዷ ተሸክማ እንደገና ደም እየፈሰሳት ካልተኛውሽ ይሄ ብቻ ነው ሊያፋታቸው ሊያጣላቸው የቻለው እንጂ አላዛር እውነት ትንሳኤ ስለሰደበችው አይደለም፣ ወይ ደግሞ አቅለሽልሸኛል ሂድ ስላለችው አይደለም። አብሯት ስላልተኛ ነው። ባለጌ ስድ ጋጦጥ። የእውነት ነው። አብሯት ስላልተኛ ኮተት እየሰበሰበ አልፈልግሽም ይላታል። ከአንዴም ስንቴ ነው ካንቺ ያላገኘሁትን ከሌላ ሴት ጋራ አገኛለሁ። ይሄ ዝሙተኛ ከትንሳኤ በፊት ይሄኔ ከስንት ሲር መጠመጥ ነበረ ማለት ነው። ይሄ ባለጌ ሚስቱ የ5 የ6 ወር እርጉዝ ሆና እንኳን እስክትወልድ ድረስ ያላስቻለው
ባለጌ ነው አላዛር።